እንኳን ወደ ኤርሚ ዩቲዩብ ቻናል በሰላም መጣችሁ። ዛሬ በጉልበታችን በክርናችን እንዲሁም በብብታችን ስር ጠቆር ያለውን እንዴት በቤት ውስጥ በቀላሉ ማስለቀቅ እንደምንችል አብረን እናያለን። ተከታተሉ። እንዳልኳችሁ በሰውነታችን ላይ ያለውን ጠቆር ያለ ከሰውነታችን ከለር ለየት ብሎ የጠቆረውን እንዴት አድርገን ማስወገድ በቤታችን ውስጥ እንደምናያለን። ይሄ ነገር ግን የሚከሰተው በመጀመሪያ ይሄ ጠቆር ያለ ነገር የሚከሰተው በሰውነታችን ላይ የሞቱ የሴል ህዋሳት ክምችትና የአልትራቫዮሌት ጨረር አንድ ላይ ጉዳት ስለደረሰበት እዛ ቦታ ላይ በቀላሉ በአንድ እጥበት ወይ ደግሞ ገላችንን እንደምንታጠበው በአንድ ማስወገድ አንችልም። ስለዚህ የከለሩ ልዩነት ተፈጥሯል ማለት ነው። ጥቁር አንዱ ጉልበት ላይ የሞተ ሴል ህዋስ የተከማቸበት ቦታ ላይ ይጠቁራል። ስለዚህ ይሄን የምናስወግድበት መንገድ እኔ ነግራችኋለሁ። የመጀመሪያው የምናስወግድበት መንገድ ቤኪንግ ሶዳ እና ሎሚ እንዲሁም ውሃ። ቤኪንግ ሶዳ 2 ማንኪያ ከአንድ ግማሽ ሎሚ እና ከውሃ ጋር ከአንድ ማንኪያ ውሃ ጋር ካዋሃዳችሁ በኋላ ልክ ቪዲዮ ላይ እንደምትመለከቱት ጉልበታችሁ ላይ ወይ ደግሞ ክርናችሁ ላይ ወይ ደግሞ ብብታችሁ ስር ይሄኛውን ውህድ ትቀቡታላችሁ። ከዛ ለ2 ለ3 ደቂቃ ካሻችሁት በኋላ ለ20 ደቂቃ ትተውታላችሁ። ይሄን ከተዋችሁት በኋላ ከ20 ደቂቃ በኋላ ታጥባችሁ በኮኮናት ኦይል ታለሰልሱታላችሁ ማለት ነው። እጅግ በጣም አጠር ያለ ቪዲዮ ነው። እንደጠቀማችሁ ለጠየቃችሁኝ ሰዎች ደግሞ መልስ እንዳገኛችሁ ተስፋዬ ነው። ሰላማችሁ ይብዛ። ለአዳዲስ ሰዎች ኤርሚ ዘኢትዮጵያ ዩቲዩብ ቻናልን ሰብስክራይብ እንድታደርጉ በአክብሮት ጋበዝኳችሁ። ሰላም።